ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። የአውሮፓ ምሽቶቻችሁ እንዴት ያሉ ነበሩ? ዛሬስ ምን እንጠብቅ? በአውሮፓ ቻምፒዮንስ ሊግ ቀጥለው በሚደረጉ ጨዋታዎች ሀሳብ አስተያየታችሁን ልታጋሩን ትችላላችሁ ውድ ቤተሰቦቻችን። እኛ በዚህኛው ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ከዛ ቀጣል ብለን ደግሞ አፍሪካዊ ጉዳዮችን ከአህጉራችን እናነሳለን። በአውሮፓ ዛሬ የሚደረጉም ተጠባቂ ጨዋታዎችን እናነሳለን። ትላንት የነበሩ ለየት ያሉ ጨዋታዎችን በየስቴዲየሞቹ ዞር ዞር እያለን የምናነሳ ይሆናል። በተለይም ትላንት በነበሩ ጨዋታዎች ላይ በትልቁ ከሚጠበቁ ክለቦች ውስጥ የፓሪስ በርከት ያሉ የድል ግቦች እናነሷለን። የፓሪስ ሰን ዠርሜንን የጣሊያኑን ክለብ ኢንተር ሚላን በድል የቀጠለበት ነበረ። ከዛ ውጪ በትልቁ የምናነሳቸውም ሌሎች ክለቦች አሉ። የፕሪሚየር ሊጉ ተወካይ ክለብ ቼልሲም በአሊያንዝ አሬና ያደረገው ጨዋታ ላይ 3-1 ተሸንፏል። ጉዳዩ ግን እሱ አይደለም። ቼልሲ ላይ የተቆጠሩ ሶስቱም ግቦች በጣም አነጋጋሪ ሆነዋል። ለምን የሚለውን እንነግራችኋለን። ከዛ ውጪም በጨዋታው ላይ የነበሩ ለየት ያሉ ሁነቶችን እናነሳለን። ግብ አስቆጣሪዎቹን ሃሪኬን፣ ፓልመርን በስፋት እንመለከታለን። የተሰጡ ጋዜጣዊ መግለጫዎች በአሰልጣኞችን በኩል በዚህኛው ጥንቅራችን ተካቷል። የቼልሲና የባየር ሙኒክ ጨዋታ ዙሪያ በርካታ ነጥቦችን ስናነሳ ከቼልሲ ጋርም በተያያዘ አንድ ለየት ያለ መረጃ እናደርሳችኋለን። ሌላው የፕሪሚየር ሊጉ ክለብ ሊቨርፑልም ድል አድርጓል። የአንፊልዱ ጨዋታ ብዙ ድራማ ነበረው፣ ብዙ ጥፋቶችም ነበሩት። 2020 ወደኋላ መለስ ብለን እንድናይ ያደረገ ጨዋታ ነበረ። አሁንም ቢሆን ግን ሊቨርፑልን ዳኛው ፊሽካ ነፍቶ በቃ እስኪል ማመኑ ቢከብድም ግን ለሊቨርፑል ይህ ነገር እስከ መቼ ያዋጣዋል የሚለው በጥያቄ ምልክት ውስጥ ያለ ነው። የስሎት የሃያላን ክለቦች ላይ በላይነትም እንደዚሁ የቀጠለበት የሊቨርፑል የትላንትናው ምሽት ጨዋታ ብዙ አዳዲስ ነገሮችንም ያየነበት ነበረ። ሰፋ ያለ ጥንቅር እናነሳለን። የጨዋታው ግርግር ዲያጎ ሲሞኔ ጉዳይ ከምን ደረሰ የበርካቶችም ጥያቄ ይሆናል ብለን ስላሰብን መረጃውን በስፋት ይዘን መጥተናል። በቡድን ዜናችን ግን የቡድኑን ከዋክብቶች ጨምሮ በርከት ያሉ ጥንቅሮችንም በሊቨርፑል የመረጃ ሰዓታችን እናነሰዋለን። ዛሬ የፕሪሚየር ሊጎቹም ክለቦች እንዲሁ የአውሮፓ ሻምፒዮንስ ሊግ ጨዋታ አለባቸው። ለአብነት ያክል ምሽት 4 ሰዓት በኒካስል ዩናይትድ እና በባርሴሎና መካከል የሚደረገውን ጨዋታ በስፋት እናነሳለን። የጆሴፍ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲም ኢታር ላይ በጣም ወሳኝ የሚባል የመጀመሪያ ሳምንት ጨዋታውን ያደርጋል። በአውሮፓ ሻምፒዮንስ ሊግ የሚገጥመው የአምናውን የስኩዴቶ ባለክብር ናፖሊን መሆኑ ትልቅ ጨዋታ እንደሆነ ሳለ የቀድሞ ተጫዋቹን ኬቨን ደብሩይናን መግጠሙ ደግሞ አነጋጋሪ ያደርገዋል። ይህንን ጨዋታም በተለየ መንገድ በፕሪሚየር ሊግ የመረጃ ሰዓታችን እናነሳለን። በፕሪሚየር ሊግ የመረጃ ሰዓታችን ትላንትና ሽንፈት ያጋጠመውን የፕሪሚየር ሊግ ክለብ እናነሳለን። ያልተጠበቀ ውጤት ያስተናገደው ለመሆኑ የፕሪሚየር ሊግ ክለብ ማን ነው? ትከታተሉታላችሁ። በሃያላኖቹ ክለቦች ማንቸስተር ዩናይትድ በኩል ከጥቂት ወራት በፊት ክለቡ ከስሯል ብለው የሁላ ሰራተኛ ሲያሰናብቱ ሰር ጂም ራትክሊፍ ያሉትና አሁን እየሆነ ያለው ግን አንድ አይደለም። በዩናይትድ ከጉዳት የተመለሱ በርከት ያሉ ተጫዋቾች አሉ። ይህ ለቡድኑ ጥሩ የሚባል ዜና ነው። በሳምንቱ መጨረሻ ደግሞ ቅዳሜ ምሽት 1 ሰዓት ከ30 ሲል የሚደረገው የኦልትራፎርዱ ጨዋታ ለዩናይትድ በይበልጥ እንዲጠበቅ ያደርገዋል። ተጨማሪ መረጃዎችን በማንቸስተር ዩናይትድ በኩል ለውድ አድማጮቻችን ይዘናል። ዩናይትዳውያንም እስከ ፕሮግራማችን ፍጻሜ ቆዩ። ለማርቲኔሊ ክብር እንዲሰጥ ያሳሰበውን ተጫዋች እናነሳለን። በአርሰናል የመረጃ ሰዓታችን ዘ ስፔሻል ዋን ጆዜ ሞሪኒዮም የሚሉት ነገር አለም። ከኦዴጋርድ ጉዳት ጋር በተያያዘ የቡድኑ ወሳኝ ተጫዋች ሆኖ ከፍ ስላለውም የክርስቲያን ሞስኬራን ጉዳይ ብዙ እያነጋገረ ያለው የኢብሪቼ ኢዜንም ጉዳይ እናነሳለን። ከዛ ውጪም በአርሰናልን በኩል ተጨማሪ የቡድን ዜናዎችን ይዘናል። እንዳጠቃላይ ከኛ ጋር ከቆያችሁ እነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን ታደምጣላችሁ። እንደ ሁል ጊዜው ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን አጋሩን። በተለይም ትላንትና በነበሩ የአውሮፓ ሻምፒዮንስ ሊግ የምትደግፏቸው ክለቦች ጨዋታ ከነበራቸው በውጤቱ ዙሪያ አሊያም የምትደግፏቸው ክለቦች ዛሬ ጨዋታ የሚያደርጉ ከሆነ በአውሮፓ ሻምፒዮንስ ሊግ ቅድመ ግምታችሁን ምልከታችሁን ልታደርሱን ትችላላችሁ። ከቃል ስፖርት ዩቲዩብ ቻናል ቃል ነኝ። እስከ ፕሮግራማችን ፍጻሜ ቆዩ። የሀገር ቤት ጉዳይ እናስቀድም።
የቅዱስ ጊዮርጊስ እግር ኳስ ክለብ ቀጣይ ዕጣ ፈንታም እንዴት ይሆናል በሚል ከሰሞኑ ብዙ ውይይቶች፣ ብዙ ሀሳቦች እየተነሱ ነው። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ የሆኑት አቶ ጀማል አህመድ በቅዱስ ጊዮርጊስ ክለብ ፕሬዝዳንት በአቶ አብነት ገብረ መስቀል ላይ በሚሊዮን የሚቆጠር ብር ተዘርፍ ያለው ሲሉ የከባድ ሙስና ወንጀል ክስ አቅርበዋል። ይህ አስደንጋጭ ክስ የመጣው አቶ አብነት ገብረ መስቀል ክለቡን ለመጥለፍ ሴራ እየተካሄደ ነው ሲሉ መግለጫ ከሰጡ በኋላ መሆኑ ደግሞ ሌላ ውዝግብ ያስነሳ ጉዳይ ሆኗል። ቅዱስ ጊዮርጊስ ከሰሞኑም ክለቡን የሚያስተዳድሩ አዳዲስ ሹመቶችን እናጸድቃለን፣ የሚመለከታቸው አካላት ተዘጋጁ ማለታቸው የሚታወቅ ነው። እስከ መስከረም 30 ባለው ጊዜ ውስጥ ክለብ ውስጥ ግን የተወሰኑ አለመረጋጋቶች እንዳሉ አሁንም በይፋ እየወጡ ይገኛሉ። ማህበራዊ ሚዲያዎችም በተለይም የሀገር ውስጥ መረጃዎችን የሚዘግቡ በጉዳዩ ላይ ሰፋ ያሉ ሽፋኖችን እየሰጡ ይገኛሉ። የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎች በጉዳዩ ዙሪያ መልከታችሁን በሀሳብ መስጫ ሳጥናችን ላይ ብታጋሩን ደስ ይለናል። ወደ አፍሪካዊ ጉዳይ እንሻገር። የካሜሮን እግር ኳስ ፌዴሬሽን 10 የሚንታክ እግር ኳስ ክለብ ተጫዋቾችን ለ1 ዓመት ከእግር ኳስ ማገዱን ይፋ አድርጓል። ተጫዋቾቹ ቅጣት የጣለባቸውም ዳኛው ላይ በደጋፊዎች ጥቃት ሲፈጸም ቀጥተኛ ተሳትፎ ነበራቸው በሚል መሆኑ ተነግሯል። ክለቡ በቅርቡ በኩምባ ሲቲ በነበረ ጨዋታ ላይ ደጋፊዎች ወደ ሜዳ ጥሰው በመግባት ዳኛውን ያጠቁ ሲሆን ጨዋታውም ተቋርጦ ነበረ። ደጋፊዎች ከሜዳ ውጭም ዳኛውን አካባቢ ላይ ወደሚገኝ ጫካ አሯሩጠው በመውሰድ ጥቃት ሲያደርሱባቸው በማህበራዊ ትስስር ገጽ ላይ ተለቆ መነጋገሪያ ነበረም። ዳኛው በጨዋታ ላይም እንግዲህ በአጠቃላይ 9 ቢጫ ካርድና 1 ቀይ ካርድ መዘው ነበር። በተጨማሪም የፍጹም ቅጣት ምት ሰጥተው ግብ ጠባቂ የመለሰ ሲሆን ትክክል አይደለም በሚል በድጋሚ እንዲመታ ማድረጋቸው ተዘግቧል። የዳኛው ውሳኔ የክለቡ ደጋፊዎችና ተጫዋቾች ለጥቃት ማነሳሳቱም ተገልጿል። የካሜሮን እግር ኳስ ፌዴሬሽን በተጨማሪም ሚንታክ ጨዋታውን በቅጣት መልክ እንዲሸነፍ መወሰኑ ሲገለጽ 10 የሚጠጉ ተጫዋቾችን ለ1 ዓመት ማገዱ ትላንት መነጋገሪያ የሆነ ጉዳይ ነበር። በአፍሪካ ዙሪያ ወደ አውሮፓ መረጃችን እንሻገር። ዛሬም ትኩረት የሚስቡ በርከት ያሉ ጨዋታዎች ይደረጋሉ። በተለይም ከምሽቱ 1 ሰዓት ከ45 ጀምሮ በአውሮፓ ሻምፒዮንስ ሊግ ኮፐንሃም ከባየርን ሌቨርኩሰን፣ ክለብ ብሩጅ ከሞናኮ ይጫወታሉ። የምሽቱ ትልቁ ጨዋታ ኢታድ ስቴዲየም ላይ የጆሴፕ ፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ናፖሊን የሚያስተናግድ ይሆናል። ይህ ጨዋታ የበርካቶችን ቀልብ ይስባል ተብሎ ይጠበቃል። ሌሎች ጨዋታዎችን ምሽት 4 ሰዓት ላይ ይደረጋሉ። በተለይም ኒውካስል ዩናይትድ ከባርሴሎና ሴንት ጄምስ ፓርክ ስቴዲየም ላይ የሚያደርጉት ጨዋታ ይጠበቃል። ስፖርቲንግ ሊዝበን ከካራት አልማቲ፣ እንደዚሁም አይንትራክ ፍራንክፈርት ከጋላታሳራይ ሌሎች ምሽት 4 ሰዓት ሲል በአውሮፓ ሻምፒዮንስ ሊግ ዛሬ የሚደረጉ እና የሚጠበቁ መርሃ ግብሮች ናቸው። ትላንትና የአውሮፓ ሻምፒዮንስ ሊግ ጨዋታዎች እንደዚሁ ቀጥለው ሲካሄዱ ነበረ። ምሽት 1 ሰዓት ከ45 ደቂቃ ሲል ጀምሮ ከነበሩ ጨዋታዎችና የትላንትና የመጀመሪያ ግብ የተቆጠረበት ጨዋታ የመጀመሪያ ዙር ጨዋታ ስላቫ ፕራህ ከቦዶ ግሊምት ያደረጉት ጨዋታ ነበረ። ስላቫ ፕራህ ተጫዋች ዩሱፋ የመጀመሪያውን ግብ አስቆጥሯል። በትላንትና ዕለት 23ኛውና 74ኛው ደቂቃ ላይ ለክለቡ ግብ አስቆጥሮ ክለቡ ይመራ ነበረ ስላቫ ፕራህ። በኋላም ላይ ግን የቦዶ ግሊምትን ናቻ ያደረጉ ግቦች ከ78ኛው ደቂቃ በኋላ ዳንኤል ባይስ እንደዚሁም ብሩሽታን ፊት 90ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 2-2 በሆናቸው ውጤት ተጠናቋል። ስላቫ ፕራህ የ2-0 መሪነታቸውን ማስጠበቅ ሳይችሉ ቀርተው በቦዶ ግሊምት በመጨረሻ ደቂቃ በተቆጠረባቸው 2 ግብ ጨዋታው 2-2 በሆናቸው ውጤት ተጠናቋል። ሌላኛው በተመሳይ ምሽት 1 ሰዓት ከ45 ሲል ጀምሮ የነበረው የኦሎምፒያኮስ እና የፓፎስ ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ኦሎምፒያኮስ ፍጹም የበላይ ነበር በጨዋታው ላይ፣ ግን ደግሞ ገና በ25ኛው ደቂቃ ላይ ብሩኖ ከፓፎስ በኩል በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ወጣም። ስለዚህ ቡድኑ ጎዶሎ ነበረ ፓፎስ ከ25ኛው ደቂቃ በኋላ ማለት ነው። በጨዋታው ላይ እንግዲህ ኦሎምፒያኮስ የበላይነት እንደነበረ ቢሆንም ነገር ግን ጎል ማስቆጠር ሳይችሉ ቀርተውም ጨዋታው ያለምንም ግብ 0-0 በሆናቸው ውጤት መጠናቀቅ ችሏል። የምሽቱ በርከት ያሉ ግቦች ከተስተናገዱበት ስቴዲየም እንጀምር። ፓርክ ደ ፕሪንስ ፓሪስ ሰን ዠርሜን ከአታላንታ ያደረጉት ጨዋታ ነበረ። ለትልቁ ተጠባቂ ጨዋታ ነበረ። ጨዋታው በፓሪስ ሰን ዠርሜን የበላይነት ተጠናቋል። 4-0 ፓሪስ ሰን ዠርሜን አሸንፏል። ማርኪኒዮስ ገና በ3ኛው ደቂቃ ላይ በጣም አስደናቂ የሚባል የቡድን ስራ ያየነባትን ግብ አስቆጠረ። ፋቢያን ሩይስ ነበር አሲስት ያደረገለት። ሁለተኛውን ግብ 39ኛው ደቂቃ ላይ ከቫራታስኬሊያን አስቆጠረ። አሽራፍ ሀኪሚ አሲስት አድራጊው ነበረ።
ከዛ በኋላ 51ኛው ደቂቃ ላይ ኑኖ ሜንዴሽ ከባርኮላ ያገኘውን ኳስ አስቆጠረ። 91ኛው ደቂቃ ላይ ጎንካሎ ራሞስ ሌላ ግብ አስቆጥሮ ጨዋታው 4-1 አሸናፊነት ተጠናቋል። በፓሪስ ሰን ዠርሜን በኩል 52ኛው ደቂቃ ላይ ማርኪኒዮስ ላይ በተሰራ ጥፋት የተገኘውን ፍጹም ቅጣት ምት ባርኮላ መቶት ነበረ፣ ግን አምክኖታል። አሽራፍ ሐኪሚ 10ኛው ደቂቃ ላይ ብረት መልሶበታል። በጨዋታው ላይ ከነበሩ ቅጽበቶች ውስጥ በዚህ ጨዋታ ላይም ከጨዋታው በጠናቀቀ በኋላ የፓሪስ ሰን ዠርሜኑ ተጫዋች ክቫራትስኬሊያ የጨዋታው ኮከብ ተብሎ እንደዚሁ የተመረጠበት ነው። የፓሪሱ ኃያል ክለብ ያምናው የአውሮፓ ሻምፒዮንስ ሊግ ባለክብሩ ፓሪስ ሰን ዠርሜን አምና በፍጻሜ ጨዋታ በርከት ያሉ ግቦችን አስቆጥሮ ኢንተርን ያሸነፈው ፓሪስ ሰን ዠርሜን የዘንድሮንም ዓመት በበርካታ ግቦች ጀምሮታል። የአምናው የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ የነበረው ኢንተር ሚላንም አያክስን ከሜዳ ውጭ ሄዶ ገጥሞ ነበረም። ጨዋታው በኢንተር ሚላን በእንግዳው ቡድን 2-0 አሸናፊነት ተጠናቋል። የአምናው የፍጻሜ ተፋላሚ ኢንተር ሚላን በጨዋታ ግን ብልጫ ተወስዶበታል። አያክሶች 57 በመቶ የኳስ ብልጫ ነበራቸው፣ ግን ድል ማድረግ አልቻሉም። የኬፍራም ቱራም እንደሚሆነው በቀደም ሁለቱ አንድ ላይ ተፋልመው ነበር፣ አንዱ ለዩቬንቱስ አንዱ ለኢንተር ሲጮቱ። ተረኛው ማርከስ ቱራም ነው። በኢንተር በኩል ትላንትና ሁለቱንም ግቦች ማርከስ ቱራም ነው ማስቆጠር የቻለው። ለየት የሚያደርገው ነገር ደግሞ ሁለቱንም ግቦች ማርከስ ቱራም ሲያስቆጥር 42ኛውና 47ኛው ደቂቃ ላይ አሲስት ያደረገለት ደግሞ ካሉንጉሉ ነበረም። የጨዋታው ምርጥ ነበር ማለት ይቻላል ማርከስ ቱራም። 34ኛው ደቂቃ ላይም ፍጹም ቅጣት ምት አስገኝቶ ነበረ፣ ግን አልቤትሩ በቫር ከተመለከቱት በኋላ ያሰጥም ብለው ሽረውታል። ኢንተርም አያክስን 2-0 አሸንፈዋል። የእንግሊዝ ክለቦችም ትላንት ጨዋታ ነበራቸው፣ እንመልከተው አንድ በአንድ። ውድ ቤተሰቦቻችን ከአሊያንዝ አሬናው ጨዋታን ጀምር። ለየት ያሉ 3 ግቦችን ቼልሲ ያስተናገደበት፣ በባየር ሙኒክ 3-1 የተሸነፈበት ጨዋታ። በጨዋታው ባየር ሙኒኮች 3-1 አሸንፈዋል። ግብ በማስቆጠር ረገድ ባየር ሙኒኮች ቀዳሚ ነበሩ። ቻሎባ በራሱ መረብ ላይ ያስቆጥሩላቸው ሙኒኮች መሩ። ከዛ በኋላ 27ኛው ደቂቃ ላይ በፍጹም ቅጣት ምት ኬን ያስቆጥሮ 2-0 መምራት ጀመሩ። 29ኛው ደቂቃ ላይ ፓልመር አቻ 2-1 አደረገ ቼልሲን። ከረፍት በኋላ 63ኛው ደቂቃ ላይ ኬን ያስቆጥሮም ጨዋታውን ባየር ሙኒክ 3-1 አሸንፈዋል። ፓልመር 89ኛው ደቂቃ ላይ በጣም አስደናቂ ግብ አስቆጥሮ አልቢትሩ ከጨዋታ ውጭ መሆኑን ካየው በኋላ በቫር እንዲሻር አድርገውታል። በጣም ቆንጆና የምታመር ኳስ ነበረ ፓልመር አስቆጥሮ የነበረው፣ ግን በኦፍሳይድ ምክንያት ግቧ ተሽራለች። በጨዋታው ለየት ያሉት 3ቱን ግቦች እናንሳቸው። የባየር ሙኒክ የመጀመሪያ ግብ የተገኘው ቼልሲ ተጫዋች ራሱ ሊያስቆጥሮላቸው ነው። ሁለተኛው ግብ የተገኘው ፍጹም ቅጣት ምት ተሰጥቶ ነው። ስለዚህ ጥፋት ሰርተው ቼልሲዎች የተገኘ ፍጹም ቅጣት ምት አስቆጠሩ። ሶስተኛው ኳስ ደግሞ ለየት ያለ ነው። ራሱ የቼልሲ ተጫዋች ማሎ ጉስቶ ቆንጆ አሲስት ነው ለሃሪኬን ያደረገለት። በቃ ከግብ ጠባቂ ጋር ነው ያገናኘው ከሮበርት ሳንቼዝ ጋር። ሃሪኬን በቀላሉ አስቆጠረው። ኤንዞ ማሬስካ 3ቱም ግቦች ለቪንሴንቴ ኮምፓኒ ቡድን በስጦታ መልክ ያሰጠነው እኛ ነን ብለዋል። ምንም ጥርጥር የለውም። 3ቱም ግቦች የተቆጠሩት ቼልሲ ላይ በቼልሲ ተጫዋቾች ስህተትና በቼልሲ ተጫዋቾች ጥንቃቄ ጉለት ነበረ። ከፍጹም ቅጣት ምቱ ራስ ላይ ከተቆጠረው ማሎ ጉስቶ ለሃሪኬን ፍጹም አሲስት በሚመስል መልኩ ያቀበለው ኳስ ቼልሲን 3 ነጥብ አስጥሎት 3 ግብ እንዲያስተናግድ ዕዳ ሆኖበታል። የምሽቱን ጨዋታ ግን ቼልሲያን እንዴት አገኛችሁት? መልከታችሁን አድርሱን። 2 ተጫዋቾች ከዚህ በፊት ይሄንን አድርገዋል። ለተለያዩ ክለቦች እየተጫወቱ 20 ሲደመር ግቦችን በአውሮፓ ሻምፒዮንስ ሊግ አስቆጥረዋል። ይህም ክርስቲያኖ ሮናልዶ ለሪያል ማድሪድ እና ለማንቸስተር ዩናይትድ፣ ኔይማር ጁኒየር ለባርሴሎናና ለፓሪስ ሰን ዠርሜን። ትላንትና ይሄን ክብረ ወሰን እንግሊዛዊ ሃሪኬን ተጋርቶታል። ሃሪኬን በአውሮፓ መድረክ ለቶትንሃም እና ለባየር ሙኒክ 20 ሲደመር ግቦችን ያስቆጠረ ተጫዋች ሆኗል። የሁለቱን ሪከርድ ትላንትና ሃሪኬን መጋራት ችሏል። ማኑኤል ኑየርም የባየር ሙኒኩ ግብ ጠባቂ 100 የአውሮፓ ሻምፒዮንስ ሊግ ድል የደረስም የአራተኛው ተጫዋች ሆኗል። ሮናልዶ ይህንን ማድረግ የቻለ ተጫዋች ነው። ሮናልዶ 100 የሻምፒዮንስ ሊግ ድሎችን አልፏል። 115 አለው። ቶማስ ሙለር 111፣ አይከር ካሲያስ 101። አራተኛው ተጫዋች ማኑኤል ኑየር ተገኝቷል። 100 ድሎች ላይ የደረሰም ተጫዋች መሆን ችሏል። በትላንትናው ዕለት ክለቡ ቼልሲን ካሸነፈ በኋላ
ኮል ፓልመር በቼልሲ ቤት 100ኛ ጨዋታውን ነው ትላንትና ማድረግ የቻለው። 45ኛ ግቡን አስቆጠረ። እንደዚሁም 28 አሲስቶች አሉት። በአጠቃላይ ወደ 74 አካባቢ የሚጠጉ የግብ አስተዋጽኦች አሉት ለቼልሲ። እንዳጠቃላይ የ2025 የአውሮፓ ኮንፈረንስ ሊግ አሸናፊ፣ የ2025 የፊፋ የዓለም ክለቦች ዋንጫ አሸናፊ፣ በ2023/24 የፕሪሚየር ሊጉ ምርጥ ወጣት ተጫዋች፣ በ23/24 የፒኤፍኤ የደጋፊዎች ዓመቱ ምርጥ ተጫዋች፣ በ23/24 የፒኤፍኤ ፕሪሚየር ሊጉ ምርጥ ወጣት ተጫዋች እንደነበረ እናስታውሳለን። ኮል ፓልመር ትላንትናም ልዩ ምሽት ማሳለፍ ችሏል። ወደ ግብ አስቆጣሪነቱ እየተመለሰ ነው። ከሰሞኑ በፕሪሚየር ሊጉም ግብ አስቆጥሮ ነበረ። ትላንትናም በአውሮፓ ሻምፒዮንስ ሊግ የተሻረውን ግብ ጨምሮ 2 ኳሶችን ከመረብ አዋህዶ ነበረ። ያው አንዷ ተሸራበታለች። እንደ አጠቃላይ ፓልመር ትላንትና በቼልሲ በኩል ምርጥ ነገር ካሳዩ ተጫዋቾች ውስጥ ይጠቀሳል። የሰማዮቹ የፊት መስመር ተጫዋች ኮል ፓልመር ቡድናቸው በጨዋታው ሽንፈት አይገባውም ብሏል። ከውድድሩ ምርጥ ክለብ ጋር እኩል መፎካከር እንደምንችል አቅማችንን አሳይተናል ያለው ኮል ፓልመር አክሎም እውነቱን ለመናገርም ከጨዋታው የተሻለ ውጤት ይገባን ነበር ሲል ሐሳቡን አጋርቷል። የባየር ሙኒኩ ግብ ጠባቂ ማኑኤል ኖየር በበኩሉም ከዓለም ሻምፒዮን ጋር እንደምንጫወት እናውቅ ነበር ሲል ተደምጧል። ቼልሲ ጥሩ ጊዜ በማሳለፍ ላይ መሆኑን ያነሳው ማኑኤል ኖየር ነገር ግን እኛ በጣም ምርጥ ቁመና ላይ ነበርን ብሏል። በጨዋታው ላይ ምናልባት የቁጥራዊ መረጃዎችን ካየን ቼልሲ በጨዋታው ግብ ሊያገኝ የሚችልበት እድል 0.5 ነበር። ወይም ቼልሲ ካገኛቸው የግብ ሙከሮች ግብ ሊሆን የሚችል አንድ ኳስ በትክክል አልሞከሩም የሚል የኦፕታ ዳታ ነው። ያው ከዛ ውስጥ የፓልመር ኳስ ተቆጥራለች። ምናልባትም የሷን ሬት ሊሆን ይችላል 0.5 የተቀመጠችው። በጨዋታው ላይ ግን ያው ቼልሲ አሳዛኙ ተሸናፊ ነበር። 3ቱም ግብ ሲቆጠር የቼልሲ ተጫዋቾች ኢንዲቪዥዋል ስህተት ስለነበረው ጆናታን ታህ ቀይ ካርድ ይገባው ነበረ ብለዋል ማሬስካ። የቼልሲው አሰልጣኝ ኤንዞ ማሬስካም በምሽቱ ጨዋታ የባየር ሙኒኩ ተከላካይ ጆናታን ታህ ቀይ ካርድ መመልከት ይገባው ነበር ብለዋል። ጆናታን ታህ ቀይ ካርድ ይገባው ነበር ያሉት አሰልጣኝ ማሬስካ ዳኛው ለምን እንዳላስመለከቱት ግራ ጋብቶኛል ብለዋል። በአሁኑ ሰዓት አንድ ሰው በቀይ ካርድ ለመውጣት ተጫዋች ላይ ከዚህ በላይ ምን አይነት ጉዳት ማድረስ አለበትም ሲሉ ጥያቄ ያነሳሉ። ኤንዞ ማሬስካም ስላቀረቡት ቅሬታ የተጠየቁት የባየር ሙኒክ አሰልጣኝ ቪንሴንቴ ኮምፓኒ በበኩላቸው እኔ ግን ቀይ ካርድ አይመስለኝም ብለዋል። አክሎም ተጫዋቹ በቀይ ካርድ ማስወጣት የጨዋታውን ውጤት አይቀይረውም ነበር ብለዋል የባየር ሙኒክ አሰልጣኝ ቪንሴንቴ ኮምፓኒ። ማሬስካ ግን የለም በቀይ ካርድ መውጣት ነበረበት ብለው ሐሳባቸውን አጋርቷል። የግል መልከታችሁን ጨዋታውን የተከታተላችሁ ልታጋሩን ትችላላችሁ። እንግሊዛዊው ሃሪኬን ትላንት ምሽት የጨዋታው ኮከብ ነበረ። በ4 ጨዋታ 10ኛ ግቡ ላይ ደርሷል። ሃሪኬን በትላንትናው ጨዋታ ወደ 9.5 አካባቢ ሬቲንግ ተሰጥቶታል። ሃሪኬን በባየር ሙኒክ 102ኛ ጨዋታ 85ኛ ግቡ 28 አሲስት አለው። 9 ሃትሪኮችን ሰርቷል። የቡንደስሊጋ አሸናፊ ነው። ዘንድሮ እንግዲህ ለአውሮፓ ሻምፒዮንስ ሊግ ደግሞ እየተፋለመ ይገኛል። አመቱን በጥሩ ሁኔታ ጀምሯል። ቡድኑም አሸንፏል። እሱም 2 አስደናቂ ግቦችን አስቆጥሮ ነው አመቱን የጀመረው። በትልቁ ዘንድሮም ይጠበቃል። ከማኑኤል ኑየር ጋር በተያዘ እንግዲህ ትላንትና ከኢስታቪዮ ዊሊያን ጋር መለያ ሲለዋወጥ ተመልክተነዋል። ከኢስታቪዮ ዊሊያን ጋር በተያዘ ግን ውድ ቤተሰቦቻችን 18 ዓመት ከ146 ቀኑ ነው ኢስታቪዮ ትላንትና የተጫወተው። 4ኛው ወጣቱ ተጫዋች ሆኗል በዕድሜ። ሊዮኔል አንድሬስ ሜሲ በዕድሜ ትንሹ ነው። ከዛ ሪኬስታን ክሩዝ 2ኛው ነው። 3ኛ በዕድሜ ትንሹ ተጫዋች ሄንድሪክ ነው። 4ኛው ተጫዋች አሁን የቼልሲው ተጫዋች ሆኗል ኢስታቪዮ። አዲስ ክብረ ወሰንም ማስመዝገብ ችሏል። ፍራንኮ ማስታንቱኖም ደርግጥ እዚህ ውስጥ አለ። የሰሞኑ 2 ወጣት ተጫዋቾችን አይተናል። ፍራንኮ ማስታንቱኖ እንደገና ደግሞ ትላንትና ደግሞ ኢስታቪዮን አየን። ወጣት ተጫዋቾች በአውሮፓ ሻምፒዮንስ ሊግ መሳተፋቸውን አሁንም ቀጥሏል። በቀጣይ ምናልባትም የቼልሲውን የአርሰናሉን ማክስ ዶማንን ልንመለከት እንችላለን። ዣን ፍራንኮ ዞላም ከስካይ ስፖርት ጋር ቆይታ ነበረው። ትላንት ጨዋታም ሲያስተላልፍ ነበር። ካይሴዶ በጥሩ እድገት ላይ ይገኛል። ከአምናው የውድድር ዓመት 2ኛ አጋማሽ በኋላ ጥሩ ነበረ ብሏል። ተጫዋቹ ጥሩ ነገሮችን አሳይቷል። ቼልሲዎች 115 ሚሊዮን ፓውንድ ያወጡበት የአማካኝ ስፍራ ተጫዋች ኳስ እንዲነጥቅ ብቻ አይደለም ጎልም እንዲያስቆጥር ነው። ስለዚህ በቀጣይም ይህንን ግብ የማስቆጠር ንጻሬውን እያሻሻለ መሄድ ይጠበቅበታል ሲል ዣን ፍራንኮ ዞላም ስለ ቼልሲው አማካኝ ተጫዋችም ሀሳቡን አጋርቷል። በሀሳብ መስጫ ሳጥናችን ላይ ከቼልሲ ደጋፊዎች ከመጡልን ጥያቄ ውስጥ አንደኛው
በብሬንትፎርድ የተቆጠረ ሁለተኛ ግብ ተገቢነትን ጉዳይ በተመለከተ ነበረ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ወይም ለቼልሲ ደጋፊዎች መረጃውን ግልጽ ለማድረግ ያክል የሊጉ ዳኞች ማህበር ቼልሲ ከብሬንትፎርድ ባረጉት ጨዋታ ላይ በተቆጠረችው አጨቃጫቂ ጎል አሁንም ድረስ ልዩነት አለ። አወዳደራዊ አካል እንዲሁም ዳኞች ኮሚቴ በዚህ ውሳኔ ላይ መግባባት አልደረሱም። ስለዚህ ይፋዊ መግለጫ አልሰጡም። ካስታወሳችሁ ፉልሃም ከቼልሲ በነበረ ጨዋታ ላይ የፉልሃም ግብ ስህተት እንደነበረችና የፕሪሚየር ሊግ ዳኞች ማህበር ዋናው ፕሬዚዳንት የሆኑት አልቢትር ይቅርታ መጠየቃቸው ይታወቃል ፉልሃምን። ያው ከዛ ጋር በተያያዘ የፉልሃም ሲሆን ቼልሲ ላይ በረተዋል። የቼልሲ ለምንድን ነው የማይነገረው በብሬንትፎርድ የተቆጠረችዋ ግብን በተመለከተ በሚል ጥያቄ ቀርቦ ነበር። እስካሁን የፕሪሚየር ሊጉ ዳኞች በጉዳዩ ላይ ከመግባባት ደርሰው አቋም አልያዙበትም። መረጃው ከወጣ ግን የምናጋራችሁ ይሆናል። የምሽቱ ለየት ወዳለው ጨዋታ እንምጣ። የአንፊልዱ የሊቨርፑል እና የአትሌቲኮ ማድሪድ ጨዋታ ብዙ የሚያስብል ነው። ውድ ቤተሰቦቻችን ሊቨርፑል ድል አድርጓል፣ ግን እስከ መች በዚህ ሁኔታ የሚያስብለው ነገር አሁንም እንደቀጠለ ነው። ሊቨርፑል ትላንትና ለማሸነፍ 92ኛው ደቂቃ ያስፈልገው ነበረ። ግብ በማስቆጠር ረገድ ገና 6ኛው ደቂቃ ሊቨርፑል 2-0 ይመራ ነበረ። እንዴት 92ኛው ደቂቃ ደረሰ የሚለውን እናደርሳችሁ። ሮበርሰን 4ኛው ደቂቃ ላይ ግብ አስቆጠረም። ከሳላ የተገኘች ኳስ ናት፣ ቅጣት ምቷ ማለት ነው። 4ኛው ደቂቃ ላይ ሊቨርፑል መራ። ከ2 ደቂቃ በኋላ ሳላ ለማመን የሚከብድ ኳስ ነው። ይሄ ሁሉ የአትሌቲኮ ማድሪድ ተጫዋች እንዴት አንድ ሳላን መያዝ አቃተው የሚያስብል ግብ 6ኛው ደቂቃ ላይ ሳላ አስቆጥሮ ሊቨርፑል መሪ ሆነ 2-0። ረፍት ሊወጡም አልቢትሮ የጨመሩት 3ኛው ደቂቃ ላይ ሎሬንቴ ግብ አስቆጥሮ ጨዋታው 2-1 ረፍት ወጡ። ከረፍት እንደተመለሱ 81ኛው ደቂቃ ላይ ሎሬንቴ እጅ ባፍ የሚያስጭን ኳስ በሃፍ ቮሊ አስቆጥሮ ጨዋታው 2-2 ሆነ። በጣም ቆንጆ ግብ ነበረች። በኋላም ላይ ግን በዚህ ዓመት አልቢትሩ በቃ እስካላለው ድረስ ጨዋታው የማይታመነው ሊቨርፑል 92ኛው ደቂቃ ላይ ቨርጅል ቫንዳይክ በጭንቅላቱ ግብ አስቆጥሮ ሊቨርፑል ጨዋታውን 3-2 አሸነፈ። ምናልባት ሁለቱ ክለቦች አንፊልድ ላይ መለስ ብለን ብናይ 2020 ላይ ማለት ነው የሊቨርፑሉ አንፊልድ ሮድ ስቴዲየም እንደዚሁ አይነት ጨዋታ አስተናግዶ ነበረ። በወቅቱ አሸናፊው አትሌቲኮ ማድሪድ 3-2 ነበረ። ሊቨርፑል አሁን ገልብጦታል ወደ 3-2 ድል አድራጊነት። የትላንት ምሽቱ ጨዋታ በጣም አነጋጋሪ ነበረ። ሊቨርፑል ግን ይህ ዓመት ከተጀመረ ጀምሮ በርንማውዝን ለማሸነፍ 88ኛው ደቂቃ ላይ ግብ አስፈለገው። ኒካስልን ለማሸነፍ 100ኛው ደቂቃ ላይ ግብ አስቆጠረ። አርሰናልን ለማሸነፍ 83ኛው ደቂቃ፣ በርንሌን ለማሸነፍ 95ኛው ደቂቃ ላይ፣ ትላንት አትሌቲኮ ማድሪድን ለማሸነፍ 92ኛው ደቂቃ ላይ ግብ አስፈልጎት ነበረ። ሊቨርፑል በሙሉ በአጠቃላይ ያደረጋቸውን የዚህን ውድድር ዓመት 5 ጨዋታዎች ያሸነፈው ከ83ኛው ደቂቃ በኋላ ባስቆጠራቸው ግቦች ነው። እስከ 100 ደቂቃ የዘለቀ ጨዋታ ላይ ግብ አስቆጥሯል። ይህ ነገር ግን ለሊቨርፑል ደጋፊዎች በሐሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። ምን ያህል ምቾት ይሰጣል በእንደዚህ አይነት መንገድ ማሸነፍ? አጋሩን መልከታችሁን። ሊቨርፑል ትላንትና 3-2 ሲያሸንፍ ግን በጨዋታው ላይ 2.6 ግብ ሊሆኑ የሚችሉ ሙከራዎችን ሞክሯል። ያ ማለት ጥሩ ነበረ ፊት መስመሩ ማለት ነው። በአትሌቲኮ ማድሪድ ደግሞ ፍጹም ጥሩ ነበሩ። ከ0.61 ግብ የሚያስቆጠር ንጻሬ ነው 2 ያገኙት። ኦልሞስት ግብ ላይ ሆኑ የሚችሉ ኳሶችን አስቆጥረዋል እንደማለት ነው። በጨዋታው ላይ ሊቨርፑል 20 ሙከራ ሞክሯል፣ አትሌቲኮ 10። በጨዋታው ላይ ሊቨርፑል 6 ኢላማውን የጠበቀ ሞክሯል፣ አትሌቲኮ 4። በኳስ ቁጥጥር 55.8 በመቶ ሊቨርፑል፣ 44.2 በመቶ አትሌቲኮ ወስዷል። በአጠቃላይ ሊቨርፑል ፍጹም የበላይ ነበረበት ጨዋታ ነበረ። በተለይም ከረፍት በፊት የሊቨርፑል የበላይነት ፍጹም ነበረ ማለት ይቻላል። ግን ሊቨርፑል በመጨረሻ ደቂቃ ነው ለማሸነፍ ግድ ያለው። በአስሎት በኩል አምና ሊቨርፑልን ከተረከቡ በኋላ የአውሮፓን ግዙፍ ክለቦች ማሸነፋቸውን ቀጥለዋል። ለአብነት ያክል ፓሪስ ሰን ዠርሜን፣ ሪያል ማድሪድ፣ ባየርን ሌቨርኩሰን፣ ኤሲ ሚላን፣ አርቢ ላይፕዚግ፣ ትላንትና ደግሞ ተረኛው አትሌቲኮ ማድሪድ ነበረ። የትልቅ ጨዋታ አሸናፊ ቡድን እየገነቡ ይገኛሉ ስሎት፣ በዚህ ምንም ጥርጥር የለውም። የፕሪሚየር ሊግ ክለቦችን ብቻ ሳይሆን የአውሮፓ ግዙፍ ክለቦችንም ገጥመው ድል ያደረገዋልና የስሎት የበላይነት እንደቀጠለ ነው። በሊቨርፑል በኩል ቨርጅል ቫንዳይክ ትላንትና ግብ ካስቆጠረ በኋላ 25ኛ ግቡ ነው። በነገራችን ላይ በጭንቅላት ሲያስቆጥር አንድም ተጫዋች ይህን ያክል ግብ እሱ በፕሪሚየር ሊግ መጫወት ከጀመረ ጊዜ ጀምሮ፣ በተለይም በሊቨርፑል መጫወት ከጀመረ ጊዜ ጀምሮ አላስቆጠረም። ቀጥሎ የሚገኘው ተጫዋችን በራሱ በ6 ግቦች ይበልጣል። በአውሮፓ 5 ታላላቅ ሊጎች ማለት ነው። የቨርጅል ቫንዳይክ የጭንቅላት ኳስ የማስቆጠር ንጻሬም አስደናቂ የሚባል ነው።
ከቨርጅል ቫን ዳይክ ጋር በተያያዘ ትላንትና በጨዋታው ላይ ምርጥ ነበረ። በነገራችን ላይ 8 ኳሶችን ከግብ ክልሉ አርቋል። 6 ኳሶችን የአየር ላይ ኳሶችን አሸንፏል። ከሌላ ክለብ በሙሉ የተለየ ነበርም። በጨዋታው ላይ በእነኚህ ቁጥሮችም ከሁለቱም ተጫዋቾች የተለየ ነበር። በዛ ላይ ደግሞ በጨዋታው ላይ የት የሚያደርገው የዚህን ተጫዋች የአሸናፊነት ግብ ያስቆጠረ ተጫዋች ነው። 25 ሲደመር የግብ አስተዋጽኦን በ2025 አበርክቷል። አንድም የፕሪሚየር ሊግ ተጫዋች እዚህ ላይ አልደረሰም። ሳላህ ግን ደርሷል። ሳላህ በአጠቃላይም ወደ 25 ሲደመር የግብ አስተዋጽኦ ላይ ደርሷል በ2025። ከዛ ውጪ ሳላህ 48ኛ የአውሮፓ ሻምፒዮንስ ሊግ ግቡን ትላንትና ማስቆጠር ችሏል። አሁን ከዝላታን ኢብራሂሞቪች እኩል እና ከሼፍቼንኮ እኩል የአውሮፓ ሻምፒዮንስ ሊግ ግብን ማስቆጠር ችሏል። የሊቨርፑል የምንጊዜም ከፍተኛው ግብ አስቆጣሪ እንደሆነ ይታወቃል። 17 ዓመት ከ19 ቀን ሪዮ ንጉማ የሊቨርፑል በዕድሜ ትንሹ ተጫዋች ሆኗል። በአውሮፓ ውድድር ላይ ተሳተፈ። ከዛ በተረፈ ስሎት ትላንትና ኢሳክን አጫውቶታል። የመጀመሪያ 45 ጀማሪ እሱ ነበረ። የሊቨርፑል ዋና አሰልጣኝ አርኔ ስሎት አሌክሳንደር ኢሳክ አስቀድም ያቀድኩትም ለዚህ ጨዋታ ነበር ብሏል። ከመጀመሪያው ኢሳክ ወደ ቡድኑ ሲቀላቀል በዚህ ጨዋታ ላይ እንደሚሰለፍ ወስኜ ነበረ፣ ለዛ ነው ቋሚ አድርጌ ያስጀመርኩት ብሏል። አሌክሳንደር አይሳክ በሊቨርፑል መለያ የመጀመሪያ ጨዋታውን ማድረግ ችሏል። በጨዋታው ላይ 58 ደቂቃ አጫውቶታል። 25 ኳስ ነክቷል። ከ16 ኳሶች 13ቱ ስኬታማ ነበሩ ሲያቀብል። ከ6 የአንድ ለአንድ ግንኙነት 3 አሸንፏል። 2 የአየር ላይ ግንኙነት ነበረ፣ ሁለቱንም ተሸንፏል። ከ3 ድሪብል አንዱ ስኬታማ ነበር። 2 ግብ ሙከራ ሞክሮ አንዱ ኢላማውን ጠብቆለታል። 2 ታክሎቹ ወርዷል። 1 ቁልፍ ኳስ አቀብሏል። ወደ 6.6 ሬቲንግ አግኝቷል። የመጀመሪያ ጨዋታው ነው። ያውም ከረጅም ጊዜ በኋላ ነው ኳስን የተጫወተው በኒካስል በነበረው ውዝግብ ምክንያት ማለት ነው። ከሞላ ጎደል ጥሩ ነበረ ማለት ይቻላል። የሊቨርፑል የማሸነፊያ ግብ ያስቆጠረው ቨርጅል ቫን ዳይክ በአንፊልድ ሌላ አስደናቂ የአውሮፓ ምሽት አሳልፈናል በማለት ተናግሯል። የቆመ ኳስ ላይ አደገኛ ነን ያለው ቨርጅል ቫን ዳይክ ለማሸነፍ በድጋሚ መንገድ አግኝተናል፣ የማሸነፊያ ጎል በማስቆጠሬም እጅግ በጣም ደስተኛ ነኝ ሲል ተደምጧል። በመጨረሻ ሰዓት የማሸነፊያ ጎል ማስቆጠር እንደሚችል በተደጋጋሚ ያሳይተናል፣ ወደፊትም ማስቀጠል አለብን ብሏል ቨርጅል ቫን ዳይክ። እኛ በጭራሽ ተስፋ መቁረጥ የሚባል ነገር አናቅም ያለው ቨርጅል ቫን ዳይክ አልቢትሩ በቃ እስኪሉ ድረስ እንታገላለን፣ እናሸንፋለን፣ ይህንንም በተደጋጋሚ እያሳየን ነው ብለዋል። ምናልባት የአርሰናሉን ጨዋታ እንቶ 83ኛው ደቂቃ ላይ ነው ግብ ያገኙበት። ስለዚህ እርሊ የተገኘ ግብ ብለን ልንይዘው እንችላለን። ከዛ በተረፈም የበርነማውስም 88ኛው ደቂቃ ላይ የተገኘ ነው። የሶስቱ አሸናፊነት ግን ከ90 በኋላ የተገኘ ነው። የኒካስል የበርንሌና የአትሌቲኮ ማድሪድ በጭማሪ ደቂቃ የተገኘ ነው። ያው የኛ አሸናፊነት እስከ መጨረሻ ደቂቃ ድረስ አይወሰንም ብሏል። በጭራሽ ተስፋ አንቆርጥም ብለዋል። ለተመልካች አዝናኝ ጨዋታ ነበር ያሉት ደግሞ አርኔ ስሎት ናቸው። የሊቨርፑል ዋና አሰልጣኝ አርኔ ስሎት የምሽቱ ጨዋታ ለተመልካች አዝናኝ ነበር በማለት ከጨዋታው በኋላ ሀሳባቸውን ተናግረዋል። አትሌቲኮ ማድሪድ በተለይም ያስተሳሰባቸው ይታወቃሉ ያሉት አርኔ ስሎት እነሱን ለመርታት በራሳቸው መሳሪያ ማሸነፍ አለብህ፣ እናም የቆሙ ኳሶችን መጠቀም ነበረብን፣ ያስፈላጊ ያደርገዋል ብለዋል። በአጠቃላይ በድሉ በጣም ደስተኛ መሆናቸውን የገለጹት ስሎት በጨዋታውም ላይ የበላይነት ነበረን ይገባናል ብለዋል። ያው ኢሳክ እንደጠበቁት እንዳገኙት በጨዋታም ላይ ገና መሆኑን ማለት ገና እየተላመደ ቡድን እንደሚመጣ ገና 1 ሳምንት ነው ልምምድ የሚያደረገውና በበቂ ሁኔታ ሲዘጋጅ ከዚህ በላይ ጥሩ ይሆናል ሲሉም አወድሰውታል። የአትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኔ በጨዋታው ላይ በሊቨርፑል ደጋፊዎች ከተሰደቡ በኋላ በገላጋይ ነው የተለያዩት። ከደጋፊው ጋር ሊጣሉ ነበረ። ከሊቨርፑል ደጋፊ ጋር አለመግባት ውስጥ ገብተው የነበሩት አሰልጣኝ ዲያጎ ሲሞኔም ከአልቢትሩ ቀይ ካርድ ተመልክተዋል። ስለ ክስተቱ ያስረዱት አሰልጣኙ ዘረኝነትን ያለማቋረጥ እየተዋጋን ነው፣ ስንሰደብም መፋለም እንችላለን፣ እኔ ጥሩ ሰው ነኝ ሲሉ ተደምጠዋል። መረጋጋት እንደነበረብኝ ያውቃለሁ ያሉት አሰልጣኙ ነገር ግን ሙሉ ጨዋታው ስሰደብ ነበረ፣ አሰልጣኝ ከሆንክ ምንም መናገር አትችልም ብለዋል። አክሎም ሊቨርፑል ይህንን ጉዳይ ማስተካከል እንደሚችል ተስፋ አለኝ፣ ጥፋተኛው ተይዞ መቀጣት አለበት፣ የዘረኝነት ጥቃት አድርሶብኛል ብለዋል። ስለ ጨዋታ ያነሱት ዲያጎ ሲሞኔ በምርጥ ስቴዲየም እና ምርጥ ደጋፊ ፊት ምርጥ ጨዋታ ነበር ሲሉ ሀሳባቸውን አጋርተዋል። ከዘረኝነት ጥቃት ጋር በተያያዘ ግን የሊቨርፑል ደጋፊዎች ለሁለተኛ ጊዜ ነው እንደዚህ አይነት ነገር ላይ ሲከሰሱ
የመጀመሪያው አንቶኒ ሲሞኔ የፕሪሚየር ሊግ መክፈቻ ጨዋታ ላይ እንደዚህ አይነት ዘረኝነት ጥቃት ደርሶበት ደጋፊው በቁጥጥር ስር ውሎ እንደነበረ ይታወቃል። ትላንትና ዲያጎ ሲሞኔን ለቀይ ካርድ ያደረገው የዘረኝነት ጥቃት ያደረሰበት ደጋፊ እንዴት ያለ ነገር ይጠብቀዋል የሚለው ይጠብቃል። ሊቨርፑል ቤት ግን ከቅርብ ጊዜ ወዲህ ያልተለመደ ነገር እያየን እንገኛለን። ስለ ፍሎሪያን ቬርስ ሐሳባቸውን አጋርተዋል ስሎት። ትላንትናም በጨዋታው ላይ ጥሩ ነገሮችን አሳይቷል። አሁንም ከግብ ጋር በተያያዘ ጥያቄ እየተነሳበት እንዳለ ቢሆንም ፍሎሪያን ከጨዋታ ጨዋታ እየተሻለና ከቡድኑ ጋር ይበልጥ እየተላመደ ነው። አንድ ጊዜ ሰዎች 22 ዓመት ብቻ መሆኑን ይረሳሉ። ነገር ግን ገና ወጣት ተጫዋች ነው፣ ብዙ ነገሮችን መስራት ይችላል። ስለዚህ በእርግጠኝነት ከዚህ ተጫዋች ብዙ ነገር እንጠብቃለን ብለዋል። ከጨዋታው ዙሪያም እንግዲህ 2-0 ይመራ የነበረ ቡድናቸው 2-2 ከሆነ በኋላ ጥሩ ስሜት እንዳልሰጣቸው ያነሱት ስሎት ጨዋታውን ለመቀየር ግን ብዙ መሳሪያዎች ነበሩን ሲሉ ተደምጠዋል። ሊቨርፑል በዚህ ሲዝን በሁሉም ውድድር መድረኮች 5 ጨዋታን አድርጓል፣ 5ቱንም ድል አድርጓል። በሁለት ጨዋታ መረቡን አላስደፈረም፣ 12 ጎል አስቆጥሯል፣ 6 ግቦች ተቆጥሮበታል። ምናልባት የተቆጠሩበት ግቦችና ያስቆጠራቸው ግቦች የግማሽ ያህል ልዩነት አላቸው። እዚህ ላይ በትልቁ መከላከል ላይ ቡድኑ ሊሰራ እንደሚገባ ማሳያ ነው። ሳላህ ለሊቨርፑል በአጠቃላይ ከትላንትና የግብ አስተዋጽኦ በኋላ 407ኛ ጨዋታው ነው። 248 ግቦች፣ 112 አሲስት፣ 9 ዋንጫዎችን እንደዚሁ ከፍ ማድረግ ችሏል። ዣን ኦ ብላክ ትላንትና ለአትሌቲኮ ማድሪድ 500ኛ ጨዋታውን ያደረገው በእነኛ 500ኛ ጨዋታ ላይም 424 አካባቢ ጎሎችን አስተናግዷል። የትላንትናውን ጨምሮ 226 ክሊንሺቶች አሉት። ትላንትና 500ኛ ጨዋታውን አትሌቲኮ ማድሪድ ቢያደርግም ነገር ግን ክለቡ ድል ማድረግ አልቻለም። በአንፊልድ ሊቨርፑል አሸንፏል። እንደ አጠቃላይ ትላንትና ጨዋታዎች ይህን ይመስሉ ነበረም። የሀሳብ መስጫ ሳጥናችን ላይ በየጨዋታዎቹ የእናንተ መልከታ ልታርሱን ትችላላችሁ። ዛሬ የፕሪሚየር ሊግ ክለቦች ወሳኝ ጨዋታን ያደርጋሉ። አንደኛው የኒውካስል ዩናይትድ እና የባርሴሎና ጨዋታ ይጠቀሳል። የጨዋታውን ሁነት በተመለከተም የባርሴሎና ዋና አሰልጣኝ ሃንሲ ፍሊክ የዛሬው ጨዋታ ኒውካስል በአካል ጠንካራ ሆኖ ይቀርባል ብለው እንደሚጠብቁ ገልጸዋል። ኒውካስል ዩናይትድ በአካል ጠንካራ ይሆናል ብዬ ጠብቃለሁ። ቡድኑ ባለፉት ዓመታት የተገነባ ነው። ኤዲሃው አስደናቂ ስራ ሰርተዋል ያሉት ሃንሲ ፍሊክ ጠንካራ ፈተና እንደሚጠብቀን እርግጠኛ ነን ብለዋል። ስቴዲየማቸውን እስካሁን አላየሁትም፣ ነገር ግን የፕሪሚየር ሊግ ምርጥ እንደሆነ ተጫዋቾች ነግረውኛል ብለዋል ሃንሲ ፍሊክ። የቡድኑ የኋላ መስመር ተጫዋች ክሪስተንሰን በበኩሉ የዛሬው ጨዋታ ለእኛ ልክ እንደ ፍጻሜ ሲል ተደምጧል። አክሎም ሴንት ጄምስ ፓርክ ስቴዲየም ካዩዋቸው ምርጥ ስቴዲየሞች አንዱ ነው ሲል የተደመጠው ክሪስተንሰን ጨዋታውን ለማሸነፍ ያለንን ነገር ሁሉ እንሰጣለን ሲል ተደምጧል። የምሽት የ4 ሰዓት ጨዋታው በትልቁ ይጠበቃል። ሃንሲ ፍሊክ ላሚን ያማል ዛሬ እንደማይጫወት ካረጋገጡ በኋላ የቀጣይ የሳምንቱ መጨረሻ የሄታፌ ጨዋታ ላይ ስለመድረሱ በጣም አጠራጣሪ ነው ብለዋል። ሕክምና ቡድን አባላትን ውጤት መጠበቅ እንዳለባቸውም ያሳውቋል። ከጋዜጠኞች ለቀረበላቸው ጥያቄ የኒውካስል ዩናይትዱ አሰልጣኝ ኤዲ ሃው ደግሞ ዛሬ ባርሴሎናን ለማሸነፍ ዋናው ነገር ፔድሪን ከጨዋታ ውጭ ማድረግ መሆኑን አሳስበዋል። ጨዋታውን እንዳይቆጣጠሩ ከተፈለገም የመከላከል አቅማችንን ከፍ ማድረግ፣ የቡድኑን የፈጠራ ችሎታ የቱ ጋር እንደሆነ እናውቃለን ያሉት ኤዲ ሃው በተለይም ፔድሪን ማቆም በጨዋታው ላይ በጣም ወሳኝ ነው ብሏል። የሱ ኳሶች በጣም አደጋ እንደሚፈጥሩ ነው እሳቸው የሚያነሱት። ያው ፔድሪ የጨዋታው የዛሬ ልዩነት ፈጣሪ ይሆናል ተብሎ የሚጠበቀው በባርሴሎና በኩል እሱ ነው በትልቁ። በኒውካስል በኩል ደግሞ አዲስ ፈራሚ ኒኮ ዊልትሜድ ይጠበቃል። የኒውካስሉ አሰልጣኝ ግን ባርሴሎናን የማጥቃት አቅም ለመቆጣጠር በደንብ መከላከል አለብን፣ ከዛ ውጭ ግን ፔድሪን ከጨዋታ ውጭ ማድረግ ሌላኛው እቅዳችን ነው ሲሉ ተደምጠዋል። ዛሬ ምሽት 4 ሰዓት በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድ ከባርሴሎና ጨዋታቸውን የሚያደርገው ይሆናል። ባለሜዳው ኒውካስል ዩናይትድ በመጨረሻ ባረጓቸውም 4 ጨዋታ ላይ 1 ድል 1 አቻ 2 ሽንፈት ገጥሟቸዋል። በባርሴሎና በኩል ከመጨረሻ 4 ጨዋታ ውስጥ ወይም በዚህ ዓመት ካረጓቸው 4 ጨዋታ 3 ድል 1 አቻ ውጤት ገጥሟቸዋል። ኒውካስል ዩናይትድ ባለፉት 5 ጨዋታ 1 ድል ብቻ ነው ያለው፣ 2 አቻ 2 ሽንፈት አለው። በባርሴሎና በኩል ካለፉት 5 ጨዋታም ሽንፈት የሚባል ነገር አላየም። ቡድኑ 4 ድል እና 1 አቻ ውጤት አለው። በእርስ በርስ ግንኙነት ሁለቱ ክለቦች እንዳጠቃላይ ባርሴሎና 4 ሲያሸንፍ 1 ጊዜ ኒውካስል ዩናይትድ አሸንፏል። አቻ የሚባል ነገር በሁለቱ ክለቦች ተመዝግቦ አያውቅም በእርስ በርስ ግንኙነታቸው ከ4ቱ ጨዋታ ማለት ነው። ስለዚህ ዛሬ 5ኛውን ጨዋታ ያደርጋሉ። 5ኛው ጨዋታ ማን በድል ሊያጠናቅቅ ይችላል
የእንግሊዙ ኒካስል ወይንስ የስፔኑ ባርሴሎና? በሀሳብ መስጫ ሳጥናችን ላይ ቅድመ ግምታችሁን አድርሱን። ውድ ቤተሰቦቻችን ዛሬ ሌላኛው በአውሮፓ ዙሪያ የሚጠበቀው ጨዋታ በኢታድ ስቴዲየም ማንቸስተር ሲቲ ከናፖሊ የሚያደርጉት ጨዋታ ነው። ይህ ጨዋታ በብዙ መንገድ እንዲጠበቅ ያደረገው የሁለቱ ክለቦች ኃያልነት ብቻ ሳይሆን በሁለቱ ክለቦች መካከል ከክረምት ከነበረው ዝውውር ጋር በተያያዘ ነው። ባለሜዳው ማንቸስተር ሲቲ ባረጋቸውም 4 ጨዋታ 2 ተሸንፎ 2 አሸንፎ ነው ለዚህ ጨዋታ የመጣው። በናፖሊ በኩል 3 ጨዋታ ነው ያደረጉት በዚህ ዓመት። 3ቱንም ጨዋታ በድል አጠናቀው ነው ለዚህ ጨዋታ የሚመጡት። የመጨረሻ 5 ሁሉንም መድረክ ጨዋታዎች ነጥለን ካየን ደግሞ በሲቲ በኩል 3 ድል 2 ሽንፈት ገጥሟቸዋል። በናፖሊ በኩል የወዳጅነት ጨዋታን ጨምረን ማለት ነው በሁሉም የመጨረሻ 5 ጨዋታዎች ላይ 5ቱንም በድል የተወጣ ቡድን ነው የጣሊያኑ ክለብ። ሁለቱ ክለቦች በእርስ በርስ ግንኙነታቸው 4 ጊዜ ተገናኝተዋል። ሲቲ 2ቱን ሲያሸንፍ ናፖሊ 1 አሸንፏል። 1 ጊዜ ደግሞ ጨዋታቸውን ባቻ ውጤት አጠናቀዋል። ዛሬ ምሽት 4 ሰዓት ታዲያ ጨዋታው ሲደረግ በናፖሊ በኩል እንደ ኬቨን ደብሮይነ ያለ ተጫዋች የቀድሞ ክለቡን ኢታድ ድረስ መጥቶ ይገጥማል። በፕሪሚየር ሊግ ልምድ ያላቸውም የቀድሞ ዩናይትድ ተጫዋቾች ራስመስ ሆይሉንድ እና እንደዚሁም ደግሞ ስኮት ማክቶሚኔም የጨዋታው ልዩነት ፈጣሪ ይሆናሉ ተብሎ ይጠበቃል። ወደ እንግሊዝ ዳግም ይመለሳሉ። የዛሬውን የኢታዱን ጨዋታ ማን በበላይነት ሊወጣ ይችላል? ማንቸስተር ሲቲ ከናፖሊ ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ አድርሱን። ትላንት ከነበሩ ጨዋታዎች ውስጥ በኤዥያ ሻምፒዮንስ ሊግ ተጠባቂ ጨዋታ ነበረ። አልናስር ከኢስታንቡል ዶሻንባ ጋር ያደረገው ጨዋታ ነበረ። አልናስር ያለ ክርስቲያኖ ሮናልዶ ነው ይህንን ጨዋታ ያደረገው። በነገራችን ላይ አልናስር ድል አድርጓል። 5-0 አሸንፏል ከጨዋታ ብልጫ ጋር። በጨዋታው ላይ 5ቱም ግቦች በተለያየ ተጫዋች የተቆጠሩ ናቸው። ጋራብ 14ኛው ደቂቃ ላይ፣ አንጄሎ 17ኛው ደቂቃ ላይ፣ ዌስሊ 59ኛው ደቂቃ ላይ፣ ኪንግስሊ ኮማን 89ኛው ደቂቃ ላይ፣ ሳዲዮ ማኔ 93ኛው ደቂቃ ላይ የአልናስርን ግቦች አስቆጥሯል። ሮናልዶ በእረፍት ምክንያት በጨዋታው ላይ እንዳልተገኘ ይታወቃል። በስተመጨረሻ ዘ ስፔሻል ዋን ጆዜ ሞሪኒሆ በሚቀጥሉት 12 ሰዓታት ውስጥ አዲሱ የቤኔፊካ አሰልጣኝ ለመሆን ከስምነት ደርሷል። ቤኔፊካ አዲሱ አሰልጣኙ ጆዜ ሞሪኒሆ መሆናቸውን አረጋግጧል። እስከ 2027 የሚቆይ የ2 ዓመት ኮንትራትም ለመፈረም ከስምነት ደርሷል። በ12 ሰዓት ውስጥ ሊዝበን ይገኛሉ ተብሎ ይታሰባል። ፊርማቸውን ለማኖር ማለት ነው። ሙሉ ነገሩ ተጠናቋል። የጆዜ ሞሪኒሆም ዳግም ወደ ቤኔፊካ መመለስ ደግሞ በአውሮፓ ሻምፒዮንስ ሊግ በቀጣይ ከቀድሞ ክለቦቻቸው እንደ ሪያል ማድሪድ እና ቼልሲ ያሉትን በተቃራኒ ሲፋለሙ በጣሊያን ያሉ ክለቦችንም ሮማ ሳሉ ተፋልመዋል። ዳግም የሚፋለሟቸው ይሆናል። የአውሮፓ ሻምፒዮንስ ሊግ ቀሪ 7 ጨዋታዎችን በቤኔፊካ በኩል ዘ ስፔሻል ዋን ጆዜ ሞሪኒሆ የሚመሩት ይሆናል። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን። ከሀገር ቤት እስከ ባህር ማዶ መረጃዎቻችን እየተከታተላችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ኃያላን ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን እንሻገር። በድጋሚ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። ትላንት የፕሪሚየር ሊጉ ክለብ ኖቲንግሃም ፎረስት የካራባኦ ካፕ ጨዋታ ነበረበት። ያልተጠበቀ ሽንፈት አስተናግዷል። በጨዋታው ላይም የፕሪሚየር ሊጉ ተሳታፊ ክለብ ኖቲንግሃም ፎረስት ኤገር ጄሱስ 15ኛውና 46ኛው ደቂቃ ባስቆጠረው ግቦች 2-0 ይመራ ነበር የፕሪሚየር ሊጉ ክለብ። ከረፍት በኋላ ግን በስዋንሲ 3 ግብ ተቆጥሮበታል። በተለይም በጨዋታው ላይ ከ90ኛው ደቂቃ በኋላ 2 ግብ ነው የተቆጠረበት ኖቲንግሃም። ቦርጌስ 68ኛውና 97ኛው ደቂቃ ላይ፣ ቪፖቲንግ 93ኛው ደቂቃ ላይ 3ቱን የስዋንሲ ሲቲ ግቦች አስቆጥሯል። የአንጌ ፖስቴኮግሉ ሁለተኛም ጨዋታ ያው ሽንፈት ሆኖባቸዋል። አዲሱ አሰልጣኝ ኖቲንግሃም ፎረስትን ሊያድኑት እየቻሉ አይደለም። ምናልባት ኑኖ ስፕሪንቶ ሳንቶስን ኖቲንግሃም ደጋፊ ዳግም እንዲናፍቅ ያደረገ ውጤት ሊሆን ይችላል። ዩናይትድ በዘንድሮ የውድድር ዓመት በፕሪሚየር ሊጉ 8.3 ግብ ሊሆኑ የሚችሉ ሙከራዎችን ያደርጓል። የሚበለጠው በማንም ክለብ አይደለም፣ ግን የሚስተካከለው ሲቲ ነው። ማንቸስተር ሲቲ 8.3 አድርጓል። በተመሳይ ማለት ነው በፕሪሚየር ሊጉ ከማንቸስተር ዩናይትድ በላይ ያደረገ የለም ግብ ሊሆኑ የሚችሉ ወይም ለግብ በጣም የቀረቡ ሙከራዎችን። አሁን ቡድኑ በቀጣይ በቼልሲ ጨዋታ ላይ እነኛ አይነት ሙከራዎችን ወደ ግብ የሚያስችል አቀራረብ
ይቅዞ ይቀርባል አሞሪም ወይንስ የሚለው ይጠበቃል። በተለይም ደግሞ የ9 ቁጥርን አጠቃቀም ጉዳይ አሁንም በትልቁ እየተነሳባቸው ያለ ጥያቄ እንደሆነ ይታወቃል። ከዚህ ጋር በተያያዘ በእርግጥ ከጉዳት የተመለሱላቸው ተጫዋቾች አሉ በዩናይትድ በኩል ያም በትልቁ ቡድኑን እንዲሻሻል ሊያደርገው ይችላል። ከዚህ ጋር በተያያዘ ሌሳንድሮ ማርቲኔዝ የመሃል ሜዳው ተጫዋች ወደ ልምምድ መመለሱ እንግዲህ በግል ማለት ነው ከዋና ቡድን ጋር አይደለም መመለሱ ለዩናይትድ ይሄ ትልቅ ግልጋሎት ሊሰጥ ይችላል። እንደውም የጊቭ ሚ ስፖርት ዘገባ እንደሚያመለክተው ከሆነ ሩበን አሞሪም የመሃል ክፍሉን ለማጠናከር ሊቻ ማርቲኔዝ ሊጠቀሙ ይችላል በ6 ቁጥር ቦታ ላይ የሚሉ መረጃዎች እየወጡ ነው። ያው በአክስ እዚህ ቦታ ላይ ሲጫወት እናውቀዋለን ሌሳንድሮ ማርቲኔዝን። በመሆኑም አርጀንቲና ተጫዋች እንግዲህ ፕሬሽን በመቆጣጠር ካለው ብቃት አንጻር ከጉዳት ሲመለስ ወይም አሁን በግሉ ልምምድ እያደረገ ነው በዚህ ወር መጨረሻም ወይም በቀጣይ ወር ላይ ጨዋታ ያደርጋል ተብሎ ይጠበቃል። ምናልባት ሩበን አሞሪም እንግዲህ የመጨረሻ ጨዋታ እንደ ሚረር ስፖርት ዘገባ ከሆነ በዚህ ወር መጨረሻ ከሰንደርላንድ ጋር የሚያደርጉት ጨዋታ ላይ ውጤታቸው ይገመገማል የሚል መረጃን ካነሳ በኋላ ምናልባትም የሌሳንድሮ ማርቲኔዝ መመለሻና ሩበን አሞሪም ካሉ የቡድኑ 6 ቁጥር ተጫዋችም ሚና አድርገው ሊያጫውቱት ይችላሉ። ከጉዳት ግን አገግሞ በግል ልምምዶችን እየሰራ ይገኛል። ብራዚላዊ የማንቸስተር ዩናይትድ አማካይ ስፍራ ተጫዋች ማቲያስ ኩናም ካጋጠመው ጉዳት እንግዲህ በማገገም በግሉ ልምምዶችን አሁንም እያደረገ ይገኛል። ተጫዋቹ አሁን ላይ በግል ልምምድ ማድረግ መጀመሩንም ዩናይትዶች ይፋ አድርገዋል። የአማካዩ ጉዳት ከዚህ ቀደም እንደተገለጸውም የተፈራውን ያክል እንዳልሆነ ይታወቃል። ይህንም ተከትሎ ማንቸስተር ዩናይትዶች ምንም እንኳን ከቀናት በኋላ ከቼልሲ አቻቸው ጋር ላለባቸው የሊግ መርሃ ግብር ተጫዋቹን በማሰለፍ ሁኔታ ላይ እስካሁን ከውሳኔ ባይደርሱም ምናልባት በማንቸስተር ዩናይትድ የሕክምና ቡድን አባላት የመጨረሻ ውሳኔን ይጠብቃል። ተጫዋቹን ግን ለተጨማሪ አደጋ መዳረግ ስለማይፈልግ ማንቸስተር ዩናይትድ በዛም ጨዋታ ላይ እንዳይገኝ ሊያደርጉ ይችላሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ግን የማንቸስተር ዩናይትድ የመጨረሻ ውሳኔ ይጠበቃል። በተለይም ሩበን አሞሪም በጋዜጣዊ መግለጫ ላይ የሚያነሱት ነገር ይጠበቃል። በእርግጥ እሱ አስቀድሞም ከሲቲው ጨዋታ በፊትም ልምምድ ጀምሮ ነበረ በግሉ አሁንም ልምምድ እያደረገ ነው። የመጨረሻ ውሳኔው እጃችን ላይ እንደደረሰ ለዩናይትድ እናደርሳለን። በማንቸስተር ዩናይትድ በኩል ያው በሳምንቱ መጨረሻ በሚደረገው ጨዋታ ላይ ማንቸስተር ዩናይትድ በኦልትራፎርድ ተሸንፎ አያቅም ከ2013 ጀምሮ በቼልሲ ማለት ነው። በወቅቱ በነገራችን ላይ ጊግስ የማንቸስተር ዩናይትድ ተጫዋች ነበረ። ለመጨረሻ ጊዜ ቼልሲ ኦልትራፎርድ ላይ በፕሪሚየር ሊግ ማለት ነው በሌሎች መርሃ ግብሮች አሸንፎት ሊሆን ይችላል፣ ግን በፕሪሚየር ሊግ ድል ካደረገው ማለት ነው ዩናይትድ እንግዲህ ቅዳሜ ምሽት 1:30 ኦልትራፎርድ ላይ የሚያደርገው ጨዋታ ለሩበን አሞሪም 3 እድል ተሰጥቶታል ከተባሉት ጨዋታዎች አንደኛው እንደሆነ ይታወቃል። በእርግጥ እስካሁን ከዩናይትድ በኩል አንድም አካል ይሄን ጉዳይ ያረጋገጠ የለም። ሚረር ስፖርትን ዘገባ ግን በርካቶች እየተቀባበሉት ይገኛሉ። ስካይ ስፖርት እንግሊዙን ግዙፍ ሚዲያ ጨምሮ የማንቸስተር ዩናይትድ የገቢ ሁኔታ አነጋጋሪነቱ እንደቀጠለ ነው። ትላንትና በዩናይትድ ታሪክ ሪከርድ የሆነ ገቢ እንደተገኘ ይታወቃል። የቀጥታ ስርጭት ገቢ 172.9 ሚሊዮን ፓውንድ በላይ ማንቸስተር ዩናይትዶች እንግዲህ አግኝተዋል። የማንቸስተር ዩናይትድ መረጃ ላይ የሚያመለክተው ያ ነው። የጨዋታ ቀን ገቢ ከ160.3 ሚሊዮን ፓውንድ በላይ ገቢ ተገኝቷል። የስራ ማስኬጃ ወጪዎች ወደ 733.6 ሚሊዮን ፓውንድ እንግዲህ ወጪ ገቢ ተደርጓል። የሰራተኞች ጥቅማጥቅም እንግዲህ ቅናሽ እንደተደረገበት ይታወቃል። ከዚህ ጋር በተያያዘ አጠቃላይ ግን የማንቸስተር ዩናይትድ ገቢ ለመጨመሩ ምክንያት የሰራተኞችም ቅናሽ እንዳለበት እየተዘገበ ይገኛል። ከዚህ ጋር በተያያዘ ትላንትና በአውሮፓ መድረክ የማይሳተፍ ብዙ ውጤት ሜዳ ላይ የሌለው ክለብ ይህ ሁላ ገቢ ወደ 667 ሚሊዮን ዩሮ አካባቢ ሪካርድ የሆነ ገቢ ማግኘቱ አነጋጋሪ ጉዳይ ሲያደርገው ነበርና አንድም የስቴዲየሙ የተመልካች ቁጥር ከየትኛውም የአውሮፓ ክለብ ቀዳሚ መሆኑን ነግረናቸዋል። ይህም ከስቴዲየም ገቢ የተገኘና በመላው ዓለም ዩናይትድ ከቴሌቪዥን መብት ያገኘው ገቢ ራሱ እጅግ በጣም ትልቅ የሚባል ነው። ከዚህ ጋር በተያያዘ የማንቸስተር ዩናይትድ የጥቂት አክሲዮን ባለድርሻ ባለቤት የሆኑ ሰር ጂም ራትክሊፍ ከወራት በፊት ስለ ክለቡ ፋይናንስ ተጠይቀው ነበረ። በተለይም ደግሞ እሳቸው ለምንድን ነው እነኛ አይነት የሰራተኛ ቅናሽ የሚደረገው በሚል ከጋዜጠኞች ከበድ ያለ ጥያቄም ቀርቦላቸው ነበረ። ከ6 ወራት በፊት ክለቡ በአመቱ መጨረሻ ገንዘቡ ሙሉ በሙሉ ሊያልቅ እንደሚችል ሲናገሩ እንደነበረ፣ ክለቡ ኪሳራ ውስጥ እንዳለና ሆኖም ይህንን ለማረጋጋት ክለቡ ወጪ መቀነስ እንዳለበት፣ እርምጃዎችን መውሰድ እንዳለበትና ሰራተኞች መቀነሱ አስፈላጊ እንደሆነ ሲናገሩ ነበረ።
ግን ማንቸስተር ዩናይትድ ባሉትም መንገድ ቢሆን በተወሰነ መንገድ ገቢው አድጓል። ያው ወጪውን ስለቀነሰም ትርፉ ጨምሮለታል። በዚህ መሃል ታዲያ ሰር ጂም ራትክሊፍ በአመቱ መጨረሻ ክለቡ ገንዘቡ ሊያልቅ ይችላል ያሉት መረጃ ግን ክለቡን በዛ ሰዓት ላይም ሰራተኞች በመቀነስ ሂደት ላይ የነበረውን ውዝግብ ከመቀነስ ጋር ብቻ የተያያዘ ነው የሚል መረጃ ነው ዩናይትድ ስታንድ በትላንት እትሙ ይዞት የወጣው። ማርቲኔሊ በዚህ ሳምንት ተቀይሮ ከገባ በኋላ ቡድኑን አሸናፊ ያደረገ ግብና አሸናፊነቱን ያረጋገጠ ግብ ሲቆጠር አሲስት አድርጓል። ማርቲኔሊ በአርሰናል በርካታ ትችት ካስተናገዱ ተጫዋቾች ይጠቀሳል፣ በደጋፊውም በማህበራዊ ሚዲያ። ታዲያ ማርቲኔሊ በጨዋታው ላይ ተቀይሮ ሲገባም በርካታ ጨዋታውን ሲያሰራጩ የነበሩ ጋዜጠኞች እንዴት ኢብሪቼ ኢዜ ወጥቶ ማርቲኔሊ ይገባልን በሚል ሲተቹ እንደነበረ ይታወቃል። ማርቲኔሊ ግን ግብ ካስቆጠረ በኋላ ሪካርዶ ካላፊዮሪ ጭምር ለደጋፊዎች የሚገባውን ክብር እንዲያሳዩት በጣቱም ጭምር ሲጠቁም ነበረ ማርቲኔሊን ግቡ ከተቆጠረ በኋላ። አሁን ትልቁ ጥያቄ በቀጣይ የሲቲ ጨዋታ ላይ ማርቲኔሊ ወይንስ ኢብሪቼ ኢዜ የሚለው ጥያቄ ለማይክል አርቴታ ፈተና ሆኖ መቀጠሉ የሚቀር አይደለም። ግን የአርሰናል ደጋፊዎች በጨዋታው ላይ ማን ቀድሞ መሰለፍ አለበት ትላላችሁ? የግል መልከታችሁን አድርሱን። ጆዜ ሞሪኒዮ የስፔን ቡድኖችን በሜዳቸው ድረስ ሄዶ መግጠም ከባዱ ፈተና ነው ይላሉ። ታዳሚዎች ወይም ደጋፊዎች ብቻ አይደሉም፣ በጣም ከባድ ነው ሁሉ ነገር ድባቡ። በአጠቃላይ ስፔን ላይ ሄዶ ማሸነፍ፣ እዛ ለማሸነፍ የአእምሮ ጥንካሬ ያስፈልጋል። በዚህ ረገድ አርሰናል በዚህ ነገር በጣም ጠንካራ ቡድን መሆኑን ያስተዋልንበትም ነው ብለዋል። በተለይም ቢልባኦን ስፔን ድረስ ሄዶ ማሸነፉ የአርሰናልን ጥንካሬ የሚያሳይ ነው ብለዋል። ጆዜ ሞሪኖ አርሰናል ዘንድሮ አንድ ዋንጫ ማንሳት እንዳለበትም ጠቁሟል። ቡድኑ የተሟላ ነው ብለዋል። ለዋንጫ ሁሉ ነገር ያለው ነው። በክረምት ማይክል አርቴታም በቂ የሚባል ገንዘብ እንዳገኙም ጠቅሰዋል። ከሰሞኑ እሳቸው ከፍልስፍና ጋር በተያያዘ ፍልስፍና ቡድንን የሚገል ከሆነ ፍልስፍና ወድቋል ማለት ነው፣ መቀየር ያለብህ በሚል ያነሱት ሐሳብ ለማን ነው በሚል በርካቶች እየተወያዩበት ነበር። በርካቶች ለሩበን አሞሪም ነው እያሉ ነበር። ትላንትና እሳቸው ስፔን ድረስ ሄዶ ቡድን ማሸነፍ ከባድ ነው ብለው የማይክል አርቴታውን ቡድን ግን አድንቃ ወድሰው ሐሳባቸውን ሰጥተዋል። ኦዴጋርድ ጉዳት ካጋጠመው በኋላም በሳምንቱ መጨረሻ እንዳልነበር ይታወቃል። ከዚህ ጋር በተያያዘ በነገራችን ላይም ተጫዋቹ በጉዳት ላይ መሆኑ ይታወቃል። ከሳምንቱ አጋማሽም ጨዋታ ውጭ ነበረ። በዚህ ሳምንት ከሲቲ ጋር በሚደረገው ጨዋታ ላይ ከመድረሱ ጋር በተያያዘ ግን አሁንም ማረጋገጫ አልተሰጠም። በርከት ያሉ የአርሰናል ደጋፊዎች ጥያቄ ሲያቀርቡልን ነበረ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የአርሰናል ሕክምና ቡድን አባላት መረጃውን ይፋ ሲያደርጉ እንነግራችኋለን። ከትከሻ ጉዳት ጋር በተያያዘ ነው ቀዶ ጥገና ያስፈልገዋል የተባሉት ማይክል አርቴታ ግን ለዛ የሚያደርስ አይደለም ማለታቸው ይታወቃል። ቲምበር የሞስኬራ ብቃት አነጋጋሪ ብሎታል። በጣም ጥሩ እየተጫወተ ነው። አሁንም ቢሆን በጣም ወጣት ነው። ችሎታውን ከዚህ በላይ ማዳበር ይችላል። ቡድን ደግሞ ገና ነው የተቀላቀለው። የተቀላቀለበት መንገድ ቀላል አይደለም። በተጫዋቾች መሃል ግንኙነቶችን ለማሻሻል በራሱ ከቡድን ጋር ረጅም ጊዜ ቆይታን ይጠይቃል። የዚህ ተጫዋችም ጊዜ ይወስዳል። ግን በአጭር ጊዜ ውስጥ በተሰጠው ዕድል ራሱን እያሳየ ነው። ከዚህ በላይ ማደግ የሚችል ተጫዋች ብሎታል። በነገራችን ላይ ውድ ቤተሰቦቻችን በጨዋታው ላይ ኢናኪ ዊሊያምስ ከጨዋታው በፊት አስቀድሞ የሰጠው ሀሳብ ነበረ። እዚህ መጥቶ እኛን ለማሸነፍ ተአምር ያስፈልጋል ብሎ ነበረ። ውጤቱ ጨዋታው ምን እንደሚመስል ባይገልጸውም ግን አርሰናል አሸንፏል፣ ለድሉ እንኳን ደስ ያላችሁ ማለት እፈልጋለሁ ብሏል በማህበራዊ ትስስር ገጹ ላይ። ምናልባት የአርሰናልን የበላይነት በዚህን ያክል ደረጃ የጠበቀው አይመስልም ኢናኪ ዊሊያምስ። በእርግጥ ወንድሙ ዊሊያምስ በጉዳት ምክንያት በጨዋታ ላይ እንዳልነበረ ይታወቃል። ግን ውጤቱ ጨዋታውን ባይገልጽም ግን አርሰናል ጠንካራ ቡድን ነው፣ ለአሸናፊ ቅድመ ግምት የተሰጠውን ቡድን ነው የገጠም ነው። በቀጣዩ ጨዋታ ራሳችንን ለማሻሻል እንደ ጥሩ ግባት እንወስደዋለን ብለዋል። ዛሬ በአውሮፓ ሻምፒዮንስ ሊግ ኮፐንሃም ከባየርን ሊቨርፑሰን እንደዚሁም ክለብ ብሩጅ ከሞናኮ ምሽት 1:45 ሲል ይጀምራል። በኢታድ ስቴዲየም ማንቸስተር ሲቲ ከናፖሊ ጨዋታቸውን ያደርጋሉ። በትልቁ የሚጠበቅ ሌላኛው መርሃ ግብር ነው። ስፖርቲንግ ሊዝበን ከካይራት አልማቲ፣ አይንትራክ ፍራንክፈርት ከጋላታ ሰራይ ሌላ ምሽት 4 ሰዓት የሚደረጉ ጨዋታዎች ሲሆን ሌላኛው ትልቁ ጨዋታ በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድ ከባርሴሎና ዛሬ ምሽት ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን የጨዋታ ግምቶቻችሁን በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜውም ዛሬም ልታጋሩን ትችላላችሁ። እኛ እነኚህን ጨዋታዎች አስመልክቶም በቀጣይ መረጃችንም ተጨማሪ መረጃዎችን ይዘን የምንመጣ ይሆናል።
ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ ዕለተ ሐሙስ ማለዳ ያሰናዳልናችሁ ስፖርታዊ ጥንቅሮቻችን እነኝን ይመስሉ ነበር። ጥቂት ደቂቆችን ብቻ ቆይተን ተጨማሪ መረጃዎችን ይዘንላችሁ እንመጣለን። ከወደዳችሁን ላይክ አድርጉን፣ ሰብስክራይብ አድርጉን፣ ለወዳጅ ዘመድ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይም ዘወትር ለምታደርሱን ሐሳብ አስተያየት ሁላችሁንም አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል ማለዳ 1 ሰዓት ምሽት 2 ሰዓት ለእናንተ ውድ አድማጮቻችን በዚህኛው ዩቲዩብ ገጻችን እንገኛለን። እንድትከታተሉን መረጃዎችንም እንዲደርሷችሁ የደወል ምልክቷን እንድትጫኑ በአክብሮት ጋብዘን የአሁኑን ጥንቅር ያበቃን። መልካም ቀን